እኔ ሮቤል ነኝ። ማን እንደሆንኩ አላወቁኝም። እንዴ አሁን ባውን አልሞትም። ቆይ ይሄ ነገር ለማንኛውም ምግብ አቅርቢና እንብላ። ሮቤል ግን የጠጣኸው ነገር የሚገለኝ ከሆነ ከቀናት በኋላ ነው የሚገለኝ። እውነትህን ነው ግን? ሎሚ ዛሬ እንሙት ነገ እንሙት አናውቅም። ቆይ ለምንድን ነው ይሄን ያህል የፈራሽው? ያው ዋናው ነገር በህይወት እያለን ላመንለት ነገር ታምነን መኖራችን ነው። እሱ ነው አሸናፊ የሚያደርገን። አንቺ ታማኝ ነሽ አይደል? አዎ። እንደዛ ከሆነ ያለንን ጊዜ ዘና ብለን እንጨርሰው። ከቀናት በኋላ ማናችን እንደምንሞት አናውቅም። ስለዚህ ዛሬን ተጨንቀን አናበላሽው። እያስፈራኸኝ ነው። ምንም የሚያስፈራ ነገር የለም። ፍርሃት ደግሞ የተሸናፊዎች ነው። አንቺ ደግሞ አትሸነፊም አይደል? አዎ። በቃ የሚበላ ነገር አቅርቢ፣ ተነሽና። እሺ። ሞኝ እኔን እገላለሁ ብለሽ የራስሽን ጉድጓድ አርቀሽ እየቆፈርሽ መሆኑን አላወቅሽም። ሰው እንዴት በዚህ ልክ ሞኝ ይሆናል እንዴ? የሚጎዳውና የሚጠቅመውን እንኳን አይለይም። እሺ እሱን አይወቅ ይባል፣ የሚያክሰው ጠጋ ብሎ አይጠይቅም። በእርግጥ አለማወቁን ካወቀማ ምኑም ሞኝ ተባለ። አይ ሞኝ ሰው። ጋሺ ከማን ጋር ነው የምታወራው? ከአንዷ ቂላቂል ጋር ነው የማወራው። ማን ነው ቂል? ይኸው እዚህ አጠገባችን ቆማ አትታይሽም? ኧረ እኔ ማንም የሚታየኝ ሰው የለም። እርግጠኛ ነሽ? እስኪ በደንብ ሮቤል ግን ደህና ነህ? ቤት ውስጥ ስትውል የሆነ መጋኛ ነገር አግኝቶክ እንዳይሆን። ልክ ነሽ፣ መጋኛ አግኝቶኝ ነው እኮ። በደህናማ እንደዚህ አትሆንም። የሚገርመው መጋኛዋን አቅፌ ለወራት አብሬያት ኖሬያለሁ። መጋኛዋን አባሬ አሁን ደግሞ ከቂላቂላዋ ጋር እያወራሁ ነው። ዶክተር አንተ ከኔ የተሻለ ታውቃለህ። እኔ ምንም አልልም፣ ብቻ መድኃኒት ነገር ብትወስድበት ጥሩ ይመስለኛል። ያ የሚገለው መድኃኒት ካልገደለኝ እንደ አማራጭ ይህን ሀሳብሽን እቀበለዋለሁ። አረ ጠላትህን አትሞትም። አንቺ ግን እስካሁን መጋኛዋንና ቂላቂሏን አግኝቻቸው አላቅም እያልሽ ነው? መንፈስ? አረ እኔ ምን አደረግኩ? ምናልባት ሳይታወቅሽ አብረሻቸው እየኖርሽ እንዳ። ዶክተር ዛሬ ወሬ ሁሉ ደስ አይልም። በቃ እኔ ውስጥ ገብቼ ስራዬን ልስራ። በጣም ጥሩ። እኔም ከሞኛዋ ጓደኛዬ ጋር እስቲ ወሬውን ልቀጥል። ሞኝና መጋኛ በሉ እንግዲህ እኔ ላይ ማሴራችሁን ቀጥሉ። እና ሮቤል ወረቀቱ ላይ እንዲፈርም ማድረግ ብቻ ነው? አዎ፣ ፋይሉን እኔ መጥቼ እቀበልሻለሁ። ግን የምን ወረቀት ነው? ስለሱ አንቺን አይመለከትሽ። እሱም አይመለከተኝም፣ ግን ደግሞ ማወቅ ከቻልኩ ብዬ ነው። ዝም ብለሽ የተባልሽውን ብቻ አድርጊ። እሺ፣ ግን ደግሞ ሮቤል እሺ ብሎ ይፈርምልኛል? የሚጠጣው መጠጥ ላይ የማደንዘዣ መድኃኒት ትሰጪዋለሽ። መድኃኒት? እሱ እኮ ሐኪም ነው። እንዴት ብዬ ነው በመድኃኒት የማታለው? ሐኪም ስለሆነ ብቻ መድኃኒት የገባበትን ነገር አይቶ ወይም ደግሞ ቀምሶ የሚያውቅ ነው ይመስልሽ? እኔ እንጃ፣ ሲቀምሰው መድኃኒቱን ከለየው ብዬ ነው። በዛ ላይ ደግሞ ያንን መድኃኒት ባለፈው ወስዶ ምን ሆነ? አንቺ ልጅ በዚህ ልክም አትፍሪ። ሮቤል እኮ እንደኛ ሰው ነው። በቃ ይሸወዳል፣ ይሳሳታል፣ ይሞታል። ምናልባት እኮ የዛን ቀን የጠጣው ነገር አንቺን ለማስፈራራት ነው እንጂ ውስጡ ምንም ላይኖረው ይችላል። እኔ እንጃ። እንግዲህ ምንድነው እኔ እንጃ የምትይው? ታደርጊዋለሽ ወይስ አታደርጊው?
የምስራች! ሁሌም በአዲስ ነገር የሚታወቀው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ የአፍሪካ ህብረት ጎረቤት በሆነችው በቡልጋሪያ አልነጃሺ መስጂድ ፊት ለፊት የመኖሪያ አፓርትመንትና የንግድ ሱቆችን በተለያየ የካሬ አማራጭ ይዞላችሁ መጥቷል። ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር፣ የንግድ ሱቅ ከ2.8 ሚሊዮን ብር ጀምሮ 100% ለሚከፍሉ ደንበኞች የተመቻቸ ሲሆን ቀስ ብለው መክፈል ለሚፈልጉ ደንበኞች ደግሞ በ20% ቅድመ ክፍያ የሚገዙበትን አማራጭ አመቻችተናል። እንዲሁም የመኖሪያ አፓርትመንቶችን በፒያሳ በአዋሬና በአያት በ10% ቅድመ ክፍያ፣ የንግድ ሱቆችን ደግሞ በፒያሳ በጋርመንትና በገላን በተለያዩ የክፍያ አማራጮች ያገኛሉ። ከኛ ሲገዙ ምንም አይነት ወለድ እንዲሁም የዋጋ ጭማሪ አያሳስቦትም። ለበለጠ መረጃ በ0993 94 724 ደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። እሞክራለሁ የሚባል ነገር መስማት አልፈልግም። ታደርጊዋለሽ። እሺ ጥሩ። ስመጣ ደውልልሻለሁ። ከዛ ወጥተሽ ትቀበይኛለሽ። እሺ፣ ግን ደግሞ ከምትደውይልኝ መልእክት ብትልኪልኝ ይሻላል። ህይወታችሁን ላስተካክል ብዙ ጥሬ ነበር። እናንተ ግን እዛው ናችሁ። ከዚህ በላይ መታገስ አልችልም። ዛሬ የፍርድ ቀን ነው። በሰዓት መጠጥ ስናሸንፍና ክብር የምትለው አንተ አለበት። ይቻላል፣ ግን ከመጠጡ በፊት ምግብ አምጪ። ምግብ እንብላ። እሺ። ሎሚ ብዙ እድል ሰጠውሽ። አይቼ እንዳላየ ለመሆን ሞከርኩ። እሺ፣ አንቺ ግን አይገባሽም። በግድ ክፉ ልታደርጊ ሞከርሽ። ከማትሽው ተራራ ጋር የተጋጨሽው። እሺ፣ አሁን ለሚደርስብሽ ጉዳት ለምን እንደሆነ ተጠያቂ መሆን? ዘይደው ምን ነው በጊዜ መጣጥ? አንተ እንደምትለው ስላሸነፍን ማክበር ይፈልኩ። እንደዛ ነው። ይቻላል። ምን ነው ዛሬ ያለ ወትሮክ ልትሰክር ነው እንዴ? ሮቤል አቤት። የፈለግሽውን ነገር አደርግልሻለሁ ብለህ ነበር። አዎ፣ አንድ ጨዋታ እንድንጫወት ፈልጌ ነበር። ይቻላል፣ ግን እንደባለፈው መድኃኒት መጠጣት ነው አይደለም? እና ምንድን ነው? ይሄ ደግሞ የምን ወረቀት ነው? ምን ነው ፈራህ እንዴ? ለምን ብዬ እፈራለሁ? እንደዛ ከሆነ እንጫወታ። ይቻላል። ተሸንፈዋል፣ ስለዚህ ፈርም። እዚህ ላይ ነው የምፈርመው? አዎ፣ እዚህ ላይ። ሰሚኛለሽ? በስክሪፕቶ ሳይሆን ባንቺ ደም ነው የምፈርመው። ጋሼ! እሺ ጋሼ? ሮቤል ምን አደረኩ? ይኸውልሽ፣ ሰሚኛለሽ? እንኳን ክደሽኝ አይደለም ልትግጂኝ ስታስቢ እንደምገልሽ ነግሬሽ ነበር። አንቺ ግን እውነት አልመሰለሽም። በጣም ይቅርታ። ይቅርታሽን
እዛ ሲወል ስንገናኝ ትይኛለሽ። እሺ ሳሚ፣ ሱራፌል ምንድን ነው የደበቃችሁኝ? ንገሩኝ። ኧረ ቤዚቾ ምንም ነገር አልደበቅንሽም። ታዲያ ስለምን ፖሊስ ጣቢያ ነበር ስታወራ የነበረው? ቤዛ፣ እዚህ ጉዳይ ላይ አንቺን ማስገባት አልፈልግም። ራሴ መወጣት እችላለሁ። ሱራፌል አታናደኝ። የደበቃችሁኝ ነገር ንገሩኝ። ቆይ አልገባኝም። ነገሩን በዚህ ልክ ለምንድን ነው ለማወቅ የፈለግሽው? አንዳችን ስለ አንዳችን አይመለከተንም። የሁለታችን ጉዳይ ያበቃለ ጉዳይ ነው። እስቲ ያልነበር እንዴ? ኧረ ማምለጫ መሆኑ ነው። ልክ ነህ። ምንም አይመለከተኝም። ከፈለጋችሁ እንደፈለጋችሁ መሆን ትችላላችሁ። ግን እንደባለፈው አይነት መዘዝ በህይወቴ እንዳታመጣብኝ እሺ? አንተ የፈለግከውን መሆን ትችላለህ። አታስቢ። አይደለም እዚህ ቤት መንገድ ላይ ራሱ አታይኝም። ግን ምናልባት ጸጉሬ ሸብቶ ቆዳዬ ተጨማዶ ያንቺ ልጆች ለመጎብኘት እመጣ ይሆናል። አዎ ያኔ ስለማያስችለኝ ግን እመጣለሁ። ቆይ ሰውዬ ስለምንድን ነው የምታወራው? በምን ምክንያት ነው እስከምታረጅ ድረስ እንደማንገናኝና እንደማንተያይ የምታወራው? እሱን አልነበር እንዴ ስትፈልግ የነበረው? ታዲያ እኔ ብፈልግ አንተ ትተኸኝ ትሄዳለህ ማለት ነው? ታዲያ ምን ማድረግ ነበረብኝ? እጅና እግርሽን አስሬ አጠገቤ ማድረግ ነበረብኝ ነው ወይስ ራሴን አስሬ ከዚህ ቤት ጋር ላጣብቅ? ቆይ አንተ ሰውዬ ምንድን ነው ችግር? አንድ ቀን እንኳን በሰላም መዋል አንችልም እንዴ? ቢያንስ ዛሬ ለሉላ ስትል እንኳን ስርዓት አትይዝም? ሁልጊዜ ጭቅጭቅ፣ ሁልጊዜ ችግር፣ ብቻ ምንም ነገር አያጣም። ቆይ አንተ አይሰለችህም እንዴ? ቤዛ እባክሽ ለትንሽ ደቂቃ እንኳን ዝም በይ። ነገሩን አታባብሽው። ሳሚ አንተም እንደሱ አልክ? አንተም እንደ ሱራፌል ለምታስበኝ? ቤዚ እኔ እንደዛ አላልኩም። አሁን ያለንበት ሁኔታ ጥሩ አይደለም። ቢያንስ ተረጋግተን ሁላችንም መነጋገር እስክንችል ድረስ ስሜታዊ ባንሆን ጥሩ ነው ብዬ ነው። ስሜቱን መቆጣጠር የማይችለው እሱ ነው። ስለዚህ ስሜቱን እንዲቆጣጠር ንገረው። ስሜት መቆጣጠር ያቃተው እሱ ነው። ማለት የምትፈልጊው ካለ ለምንድን ነው በቀጥታ ማትናገሪው? ንገሪኛ። ሁሌ የምሰራው ስህተት እኔ ነኝ አይደለ? ለአንቺ ማልገባና ማልመጥን ወንድ እኔ ነኝ አይደለ? በህይወትሽ እያንዳንዱ እንቅፋቶች የሚገጥሙሽ በእኔ ምክንያት ነው አይደለ? ንገሪኛ። ለምንድን ነው ዝም የምትይው? ጭራሽ ከአንተም ብሶ ትቆጣለህ? እየተቆጣሁሽ አይደለም ቤዛ፣ ያሰብሽውን ነው እየተናገርኩት ያለሁት። ኦ ምን አይነት እድለኛ ሴት ነኝ! ውስጤን ሳልናገር የሚረዳ ባል ነው ያለኝ። ባልሽ እንደሆንኩ ግን ውስጥሽ ያምናል? አንተ ልጠይቀህ እንጂ አንተ ባሌ ነህ? በቃ ይሄ ነው መልስሽ? ምን እንድል ልጠብቀህ ነበር ታዲያ? ቆይ እናንተ እንደዚህ ነው እንዴ ተነጋግራችሁ የምትግባቡት? ተነጋግራችሁ መግባባት የማትችሉ ከሆነ እኔም የራሴን ውሳኔ ወስናለሁ። ምን ያደረክ ነው? ተነጋግራችሁ መግባባት እስክትችሉ ድረስ እንዳትተው። ስትግባቡ ጥሩ። ምንድን ነው ሳሚ? ሳሚ በሩን ክፈተው። ሳሚ በሩን ክፈተው። አንተ ሳሚ በሩን ክፈተው ብያለሁ። ያውስ ሁሉም ነገር ድክም ብሎኛል። እኔም ሁሉ ነገር ሰልችቶኛል። አዎ እሱማ ግን ደግሞ መድኃኒቱ አድክሞታል። ስለዚህ ይተኛል። ምን ሊያደርገኝ ይችላል? ቆይ ግን ሎሚ ለምንድን ነው ቤት ድረስ የጠራች? ግን ያው ያሰብነው ተሳክቷል። ነይ ወደ ቤት ነይ። ስልክ ደግሞ መደወል ስለማልችል ነው ቴክስት ያደረኩልሽ ብለኛለች። ግን ይቺን ሴትዮ ምን ያህል ልናምናት እንችላለን? ማለቴ ከዚህ በፊት እኮ ከርታሻለች። ሙሉ ለሙሉ አላምናትም። ለዛ እኮ ነው አንተን የጠራሁት። እኔ ግን ምን እንደማደርግልሽ አልገባኝም። ቆይ ምን ማድረግ እችላለሁ? ቤት ገብቼ ከቆየው ወይም ደግሞ ስልክ ስደውልልኝ ካልመለስኩ ወይ ደግሞ የሆነ በቃ ያጠራጠረ ነገር ካለ እንዴ ቢኖርስ? ምን ነው በር ላይ ያሉት ጥበቃዎችን ረስተሻቸው ነው? እነሱን አልፌ ነው እኔ አንቺን ማድረሽ? ሱራፌል ጋር ትደውልለታለህ። ለምን? ሎሚ ያለመሞቷን ትነግረዋለህ። እሺ ለምሳሌ ቆይ ምን ሊያደርግ ይችላል? እኔ እንጃ ብቻ በህይወት መኖሯን ካወቀ ራሱን ነፍሰ ገዳይ ላለመባል የሆነ ነገር ማድረጉ አይቀርም። እሱ እኮ የሚፈልገው ነፍሰ ገዳይ አለመሆኑን ነው። ታዲያ ይሄንን ካወቀ በኋላ ምን ይፈልጋል? ይኸውልህ መጀመሪያ አንተ የምትነግረው እኛ ልንረዳው እንደምንፈልግና በምላሹ ደግሞ እሱ ሊረዳን ካልፈለገ ይሄን ሚስጥር እንደማንነግረው ተነግሯል። አሁን ገባኝ። ስለ ሎሚ ከመናገራችን በፊት ለኛ የሚጠቅመውን ነገር ማድረግ አለብን ነው የምትይኝ? ጎበስ፣ አሁን ገና ቶሎ ገባ። ሉሲ ጠይ። ታዲያ እኔ ምን ልበል? ነገሮችን ለመረዳት እኮ አመት ነው የሚፈጅብህ። ቆይ ምን ሆነሻል? ሁኔታው ፖሊስ ጋር ቢደርስስ? አለ አይደል በሐሰት ሰው ገለሃል ብሎ በማስፈራራት ገንዘብ በመጠየቅ ምናምን ብሎ እኛና ሮቤልን ቢከሰንስ? በጣም ጥሩ። እኔም እሱን ነው የምፈልገው። መከሰሳችን?
ይኸውልህ እኛ የምንከሰስበትና የምንታሰርበት ምንም አይነት ምክንያት የለም። ፖሊስም ለጥያቄ ምናምን ነገር ካስፈለገ ሎሚ ሱራፌልና ሮቤልን ብቻ ነው የሚጠይቀው። ሱራፌል ሎሚ ላይ የግድያ ሙከራ እንዳደረገ፣ ሮቤል ደግሞ ሱራፌልን እያስፈራራ እንደነበር እንድትመሰክር እናደርጋታለን። ምናልባት ሎሚም ምክንያቱም ሱራፌልን በሐሰት ቪዲዮና ፎቶ ምናምን እያለች ስታስፈራራው ነበር። ስለዚህ እሷም ተባባሪ ናት። ከዛ በኋላ ሁለቱ ይታሰራሉ። በቃ ካመጣም እሷን ለማስፈታት እንሞክራለን። ለእኛ ግን ሮቤል መታሰሩ ጥሩ ነው። እና ታዲያ የሎሚ መታሰር እኛ ላይ ችግር አያመጣም? በቃ ካመጣም እሷን ለማስፈታት እንሞክራለን። እኔ ግን ለምን ሱራፌል እዚህ ጉዳይ ላይ እንዲገባ እንደፈለግሽ አልገባኝም። ቆይ ጉዳዩን ሎሚ መጨረስ የምትችለው ጉዳይ አይደል እንዴ? ቅንጅርቲ እስቲ ጭንቅላትን ለማሰራት ሞክር። ይኸውልህ ሎሚ ከሳሽ መሆኗ ለእኛ ጥሩ አይደለም። ይበልጡኑ በቃ ሱራፌል ከሳሽ ሲሆን ነው ጥሩ የሚሆነው። ድንጋይም በድንጋይ ሲባል አታውቅም እንዴ አንተ? ይሄ ሁሉ ነገር የሚሆነው ግን ውስጥ ስትገቢ እንዳሰብነው ካልሆነ ብቻ ነው አይደል? ለጊዜው አዎ። ምናልባት ሎሚ ከርታን ከሆነ ሁለቱን የምናገናኝበት አጋጣሚ ሊሆን ይችላል። በዛ ላይ ደግሞ እኔን የሆነ ነገር ለማድረግ ከሞከሩ ፖሊስ እጅ ከፍንጅ ይዛቸዋል። ይሄ ደግሞ ቆንጆ ክስ ማጠናከሪያ ነው። አሁን በደንብ ገባኝ። አንቺ ላይ የሆነ ነገር የሚደርስብሽ እንኳን እኔ ከምጠቁም ይልቅ ሱራፌል በሚልካቸው ፖሊሶች ነገሩ ቢታወቅ ይሻላል ማለት ነው። አዎ እንደዚህ ነው። አይ ቅንጅርትዬ በቃ እንዲህ ቀስ እያለ ገብተዋል። ደግሞ ለክፋት እንደዚህ ስትኩራሪ እኮ የሆነ የካንሰር መድኃኒት ምናምን ያገኘሽ ነው የምትመስዩ። ወይ በእናትህ ወደዛ ሂድ። ውስጥ እየፈለገ እዚህ ጻድቅ አትጫወትብኝ። አንድ ጊዜ የተነካካውበት ጉዳይ ስለሆነ እንጂ ውሽ ቅንጅርቲ፣ እኔ አሁንስ ያንተ ማመንታት ነው ያስጠላኝ። በቃ አንተ አሁን ለማንኛውም እዚህ ሁን። አብረን መታየታችን ጥሩ አይደለም። እሺ በቃ ተይው። ስንት ደቂቃ ጠብቀ ደውል ነበር ያልሽ? ስልክ ካላነሳው በ10 ደቂቃ ውስጥ። እሺ ደግሞ ደቂቃውን መቁጠር የምትጀምረው ቤት ውስጥ ከገባው በኋላ ነው። እሺ አሁን አይደለም። ገብቶኛል። ገና በር ጋር ሳልደርስ እንዳትደውል ብዬ እኮ ነው። ህይወትሽ እጄ ላይ ሆኖም ትቀልጅብኛለሽ አይደል? ሁኔታው እኮ ስለሚያስቀኝ ነው። ለማንኛውም ይኸውልህ ከመግባቴ በፊት እደውልልሃለሁ። ከዛም በኋላ አንተ ደቂቃውን መቁጠር ትችላለህ። ይሁን ይቅናሽ እንግዲህ ለሁላችንም። በልቻው ቤዚ፣ ከዚህ በኋላ ምንም የምደብቅሽ ነገር አይኖርም። እስካሁንም በጣም ይቅርታ። እኔም ስላልተረዳሁ በጣም ይቅርታ። ሁሉም ስራ የሮቤል መሆኑ ማወቅ ነበረብኝ። እኔ ነኝ እሱም በደንብ ላስረዳሽ ይገባኝ የነበረው። ቢሆንም ጭራሽ እኮ ከቤት አባረርኩ። እንደዛ ባታረጊ ኖሮ በዚህ ልክ እንደምትናፍቅኝ አላውቅም ነበር። ምን? አዎ እንደምትናፍቅኝ ያወኩት የዛኔ ነበር። አንተ ዋ ድጋሚ እንዳላባረር ትንሽ ሳልችኝና እንግዲህ ምን እንደማልሰለችሽ ነው እንደምታስቢው? ሱራፌል እገልሃለሁ። በደስታ ነው። ምን የምትሞተው? እናስ ባንቺ እጅ አይደል? ቆይ አንተ ከመቼ ጀምሮ ነው እንደዚህ አፈኝ የሆንከው? በፊት የማትናገር ዱዳ ነበርክ እያልሽ ነው? እኔ አልወጣኝም። ጭራሽ መሳደብም ጀመርክ? አንቺ እኮ ራስሽ ነው ያልሽኝ። እኔ እንደዛ የሚል ቃል ካፍ ያልወጣ። የግድ ቃል በቃል ካፍሽ መውጣት አለበት? ነካ የሳላወራ ውስጥ ኢንተርኔት አለ። እንዴታ! ማን ሊሆን ይችላል? እኔ እንጃ። አንቺ ውሽማሽን አሁን አይደለም የቀጠርሽው? ሂድ ወደዛ። ማን ነው? እና ሉላዬ እንዴት ነው አራስነት? ምን አይነት ስሜት አለው? ልጃችንስ እያደገ ነው? ሳሚ የምትሄድበት ቦታ አተና የምታደርገኝ? የት አባቴ ልሂድ? ያው ቤዛና ሱራፌልም ገና አውርተው አልጨረሱም። አውርተው ነው ተጨቃጭቀው? ቅድም ጭቅጭቅ ነበር፣ አሁን ግን የተስተካከለ ይመስለኛል። ታዲያ እነሱ አውርተው እስከሚጨርሱ ድረስ የምጠብቀው ለምንድን ነው? እኔ እኮ ጸባኞችን የምታስታርቅ ነው የመሰለኝ። ተነጋግረው የሚፈቱ ከሆነ ለምን ትጠብቃለህ? ሌላ መነጋገር ያለብን ጉዳይ አለ። ምንድን ነው? የተፈጠረ ችግር አለ እንዴ? አይ ያን ያህል አይደለም፣ ትንሽ ነው። እርግጠኛ ነህ? ትንሽ ነገር ስለሆነ ነው በዚህ ልክ የተጨነቀው? ሉላዬ አንቺ አሁን አራስ ነሽ። አንቺ መጨነቅ ያለብሽ ስለ አመጋገብሽ፣ ስለ ወተትሽ፣ ስለ ገንፎሽ፣ ስለ ልጅሽ ጤንነት ነው። እና አንተ እዚህ ድረስ የመጣው እኔን ለመስደብ ነው እንዴ? ኧረ እባክሽ እንዴ! ልምጣ። ጨረሳችሁ? መጣው። ጭራሽ ቁልፍ ይዘህ ነው እንዴ የመጣኸው? እና ምን አባቴ ላድርግ? ሳይግባቡና ሳይነጋገሩ አንዳቸው አምልጠው እንዳይሄዱ ብዬ እኮ ነው። እውነትም አንተ ለይቶልሃል። በጣም አመሰግናለሁ። በላሁን ሂድና ክፈትላቸው። እሺ እንግዲህ ምን ማድረግ ይቻላል? ክፈትላቸው እንጂ።
ዴንሳ ሰላም ኢንስፔክተር። እርግጠኛ ነኝ ቤት ተሳስተህ አይደለም? አልተሳሳትኩም። አይ እጅ ላይ ከካቴና ውጭ አበባ ይዘህ ሳይ አንዴ ታገሰኝ። ሳሚ ሰዎች ኢንስፔክተር ዘገየ ነው። ኢንስፔክተር ነው? አትደናገጥ። በአሁኑ ካቴና አይደለም ይዞ የመጣው እቅፍ አበባ ነው ይመስለኛል። ቤት ተሳስቷል። አሁን ቀልዱን ተውና ለምን አታስገባውም ታዲያ? ፖሊሱ ምን ሊሰራ ነው የመጣው? እስኪ ሉላን ለመጠየቅ። ሉላን? ለምን? ታሪኩ ረጅም ነው፣ ሌላ ጊዜ እነግርሃለሁ። አንተ ግን ኖርማል ሁን። እሺ ሳሚ ያስገባው። ኢንስፔክተር ግባ። ኢንስፔክተር እንኳን ደህና መጣ። አመሰግናለሁ። ሉላን ማግኘት እችላለሁ? ሉላ ያረፈችበትን ክፍል ላሳይ። እሺ። ኢንስፔክተሩ ምን ሊሰራ ነው እዚህ የመጣው? ከሉላ ጋር የሆነ ውላሽነት ሳይጀምር አይቀርም። እንዴ እሷ እኮ ይህን ሰውዬ በሆነው ባልሆነው ትጠሯለች። እኛ ልባችን አስደንግጣ ገደለች። ቆይ ስለ ሎሚ ያወቀው ነገር የሰማው ነገር አለ? እንዴት ሊያውቅ ይችላል? ስለ ሎሚ ምንም አያውቅም የሰውዬ። ሎሚ ሱራፌል ተረጋጋ፣ አንተ ተረጋጋ። ትኩረት አትሳብ። በሆነው ባልሆነው ደግሞ ይኸውልህ፣ እርግጠኛ ነኝ ይሄ ስራ የዛ የተረገመ ሮቤል ስራ ነው። ሎሚ በፍጹም አልሞተችም። ቤዛም እንደዚህ እያለችኝ ነበር። እንዳፋችሁ ያድርግልኝ። አሁን አንተ መረጋጋት ነው ያለብህ። ሱራፌል ነግሬሃለሁ፣ ተረጋጋ እባክህ። እሺ እየሞከርኩ ነው። እንዴ የምን ደም ነው? እኔ ጉዴ! ምንድን ነው? ወይኔ ጉዴ! ቆይ የምን ደም ነው ይሄ? ሮቤል ቆይ ምንድን ነው? የምን ደም ነው ይሄ? ምን ነው ፈራሽ? ልታገቢው ያሰብሽው ሰው እኮ ነበር። ረሳሽኝ እንዴ? ቆይ እሺ ቆይ ሎሚ የት ናት? ሎሚ ምንድን ነው ያደረካት? ይሄ እሱ አይደለም። ይደብራል አይደል? ምን ችግር አለው? አንቺ ታዘጀዋለሽ።